ቻይናን ከአሜሪካ በላይ ያስቀምጣል የተባለው የአምስተኛው ትውልድ ተዋጊ ጀት በኢኮኖሚው ከባላንጣዋ ዩናይትድ ስቴትስ ኦፍ አሜሪካ ጋር አንገት ለአንገት የተናነቀችውና በሚሊተሪው ከአሜሪካ ወደ ኋላ ቀርታለች የተባለው የኮሙኒስቱ ሀገር ቻይና አሜሪካን ያስደነገጠና የአምስተኛውም ስድስተኛውም ትውልድ የሚባል ተዋጊ ጀቶች ይፋ አድርጋለች። በተለይም ከአሜሪካው F-35 በመብለጥና በርካታ ማሻሻያዎችን ጨምሮ የተከሰተው አዲሱ የአምስተኛው ትውልድ ተዋጊ ጀቷን ለጦሯ ከማስታጠቋን በላይ በርካታ ቢሊዮን ዶላሮችን ሊያሳፍሳት ለሽያጭ መቅረቡም እየተነገረ ይገኛል። ለመሆኑ እኚህ ኮሙኒስቱ ሀገር ከአሜሪካ ጋር በወታደራዊ ዘርፉ ያወዳድራታል የተባለላቸው ጀቶች ምን አይነት ናቸው ካላችሁን መልሱን በዚህ መሰናዶ መጨረሻ ላይ የምታገኙት ይሆናልና አብራችሁን እንድትቆዩ በክብር ተጋብዛችኋል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተ አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። የዓለም ግዙፍ ኢኮኖሚ ባለቤት የሆኑት ሁለቱም ሀገራት ማለትም ቻይናና አሜሪካ በሚከተሉት ፖለቲካዊ ርዕዮተ ዓለም የተነሳ ምናልባት ወደ ግጭት ያመሩ ይሆን የሚል ስጋት ካሳደረ ዓመታትን አስቆጥሯል ማለት ይቻላል። በቤጂንግና በዋሽንግተን መካከል ግንኙነቶች ማሽቆልቆል የጀመረው ቀደም ባሉት ዓመታት ቢሆንም በተለይም በአወዛጋቢ ውሳኔዎቻቸው በስፋት የሚታወቁትና አሁን አሜሪካን ለማስተዳደር 47ኛውን የአሜሪካ ፕሬዝዳንትነት ይሁንታን ያገኙት ዶናልድ ትራምፕ 45ኛው የአሜሪካ ፕሬዝዳንት እያሉ ቻይና ላይ የለየለት የንግድ ጦርነት መክፈታቸውን ተከትሎ አሁን ላይ ለሚገኙበት አደገኛ ውጥረት ምክንያት እንደሆነ በርካታ የፖለቲካ ተንታኞች ይናገራሉ። ከዚያም ከዶናልድ ትራምፕ የ45ኛው ፕሬዝዳንትነት ስልጣን መጠናቀቅ ጋር ተያይዞ 46ኛው የአሜሪካ ፕሬዝዳንት ሆኖ የመጡት ጆ ባይደንም ቢሆኑ ቻይና ግዛቴ ናት ከምትላት ታይዋን ምክንያት ውጥረቱን የበለጠ እንዲባባስም አድርጎታል። የታይዋንን የቻይና አካልነት ማለትም የአንድ ቻይናን ፖሊሲ ከተቀበሉ ሀገራት መካከል የሆነችው ዩናይትድ ስቴትስ ኦፍ አሜሪካ አንዷ ብትሆንም ከታይዋን የጀመረችው ግንኙነት ሁለቱ ባለግዙፍ ኢኮኖሚ ሀገራት በቀጠናው አዲስ ፍጥጫ ውስጥ እንዲገቡ ምክንያትም እንደሆነ ይነገራል። በተለይም እንደ ፈረንጆቹ አቆጣጠር ወርሃ ኦገስት 2022 የአሜሪካዋ አፈ ጉባኤ ናንሲ ፔሎሲ የቻይናን ማስፈራሪያ ችላ ብለውና በበርካታ የአሜሪካ የጦር ጀቶች ታጅበው በታይዋኗ ርዕሰ መዲና ታይፔ መገኘታቸው በሁለት ሀገራት ምክንያት አውዳሚ የሆነ ጦርነት እንዳይነሳ የዓለምን ዓይንና ጆሮ ሰቅዞ ይዞ እንደነበርም አይዘነጋም። ከዚያን ጊዜ ጀምሮ በተደጋጋሚ የቻይና ፊኛዎች በአሜሪካ ወዳጅ ሀገራትና በራሷ በአሜሪካ የአየር ክልል መታየታቸው ውጥረቱን ይበልጥ እንዲንርም አድርጎት እንደነበር አይዘነጋም። ሁለቱ ሀያላን በምጣኔ ሀብትና በወታደራዊ አተያያቸው ብዙ የሚጣረሱ ፍላጎቶች ስላሏቸው መስመር ተላልፈው ወደ ለየለት ግጭት እንዳያመሩ ወትሮም ስጋቱ እንዳየለ ቢሆንም ሀገራቱን በእጅጉ የሚያፋጥጧቸው ቁልፍ ጉዳዮች አንዱ የታይዋን ጉዳይ ነው። ቻይና ታይዋን ከኔ ለጊዜው ያፈነገጠች ነገር ግን አንድ አካል ግዛቴ ናት፣ ባሻኝ ጊዜም ደግሞ እጠቀልላታለሁ ስትል አሜሪካ ደግሞ ታይዋን ላይ የሚቃጣ ማንኛውም ወታደራዊ ትንኮሳ የመከላከል ቃል አለብኝም ትላለችም። ከዚህ ቀጥሎም በተለይም ከሩሲያና ዩክሬን ጦርነት መፈንዳት ጋር ተያይዞ አሜሪካ ትዘውረዋለች የሚባልለት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ቻይና ለሩሲያ የመከላከያ ኢንዱስትሪ ዘርፍ ከፍተኛ ድጋፍ በመስጠት ወሳኝ ስፍራ አላት ሲሉ መክሰሱ በታይዋን ጉዳይ ጥርስ በተናከሱት ሀያላኑ ላይ ቤንዚን እንደማርከፍከፍም ተቆጥሮ ነበረም። እንደ ኮምፒውተር ቺፕስ ያሉ ለሌሎች የሲቪል ተግባራት ግብዓት የሚውሉ ነገር ግን የጦር መሳሪያ ለማምረት የሚያገለግሉ ሁለት ጥቅም ያላቸው ግብዓቶችን ቻይና ለሩሲያ ማቅረቧም ብሎም መቀመጫውን በአሜሪካ ያደረገው ካርኒጌ ኢንዶመንት ፎር ኢንተርናሽናል ፒስ ተቋም ቻይና በየወሩ $300 ሚሊዮን የሚያወጡ ሰው አልባ አውሮፕላኖችን፣ ሚሳይልና ታንኮችን የመሳሰሉ ጦር መሳሪያዎችን ማምረት የሚያስችሉ ሁለት ጥቅም ያላቸው ግብዓቶችን ለሩሲያ መላኳን ማስፈሩ በዋሽንግተንና በቤጂንግ መካከል ያለውን ውጥረት ከአባባሱ ጉዳዮች መካከል ይጠቀሳሉ። ሩሲያ በአውሮፓውያኑ 2023 ሁለት ጥቅም ያላቸውን 89% ግብዓቶች ከቻይና ማስመጣቷን ይኸው ተቋም ገልጿል። ከጦርነቱ በፊት ጀርመንና ኔዘርላንድስ አብዛኛውን ግብዓት ለሞስኮ ያቀርቡ የነበሩ ቢሆንም በእነዚህ የውጭ ንግድ ግብዓቶች ላይ ማዕቀብ መጣላቸውን ተከትሎ ቻይና ክፍተቱን ሞልታለች መባሉና የምንጊዜም ጠላቷ ሩሲያና ቻይና ወዳጅነት መጠናከር ለዋሽንግተን ምቾት የሚሰጥ ሆኖ አልተገኘም። ምንም እንኳን ቻይና በጦርነቱ ገለልተኛ አካል መሆኗን በመግለጽ በጦር መሳሪያ ምርት ላይ አላት እየተባለ የሚቀርብባትን ክስ በማጣጣል ለሩሲያ ገዳይ የጦር መሳሪያዎችን እንደማታቀርብና የምትሸጣቸው
ግብዓቶች ጥንቃቄ የተሞላበት እንደሆነ ስታጣጥልም ትደመጣለች። ሮይተርስም በአንድ ወቅት ሩሲያ ከቻይና ጋር ፒያስሪ የተሰኘ ረጅም ርቀት የሚጓዝ ድሮን ለማምረት ፋብሪካ ማቋቋሙን ዘግቧል። የቻይና መንግስት በምላሹ ይህን መሰል ፕሮጀክት እንደማያውቅና በሰው አልባ አውሮፕላኖች ላይ ያለው የውጭ ንግድ ጥብቅ ቁጥጥር እንደሆነ መናገሩን የዜና ወኪሉ በወቅቱ መዘገቡም አይዘነጋም። ቻይና በኢኮኖሚው አሜሪካን እንደምትገዳደር ቢታመንም በጦር ቴክኖሎጂና በጦር መሳሪያ አቅም ግን ከዋሽንግተን ጋር ለመወዳደር ገና ይቀራታል የሚሉ በርካታ ተንታኞች ቢኖሩም ከሰሞኑ የተሰማው መረጃ ግን ይህንን ትንተናና ግምት ፉርሽ ያደረገ ሆኖ ተገኝቷል። ይኸውም ቻይና በየሁለት ዓመቱ በምታከናውነው የአየር ላይ ተዋጊዎች ትርኢት አሁን የደረሰችበትን የወታደራዊ አቅም ያሳየ ነው እየተባለም ይገኛል። ይህ ቻይና በየሁለት ዓመታቱ የምታካሄደውና ዙሃይ እየተባለ የሚጠራው የጦር ቴክኖሎጂ አውደ ርዕይ ካለፉት 10 ዓመታት ወዲህ ቻይና የአምስተኛው ትውልድ የሚባሉ የተዋጊ ጄቶች እያመረተች ለጦሯ ከማስታጠቅ ባለፈ ለበርካታ ሀገራት በበርካታ $100 ሚሊዮን እየቸበቸበች እንደሆነም ይነገራል። ታዲያ በፈረንጆቹ ኖቬምበር 12 2024 ላይ ወዳጇ ሩሲያ በተሳተፈችበት ትርኢት ላይ የአሜሪካውን አደገኛና ከራዳር እይታ ውጭ ሆኖ ግዳጁም በመፈጸም የሚታወቀው የዩናይትድ ስቴትስ F-35A የተሰኘው የአምስተኛው ትውልድ ጀትን የሚመስልና እጅግ የተራቀቀውን J-35A የተሰኘውን በታሪኳ ለሁለተኛ ጊዜ ማለትም J-20 ማይት ድራገን ከሚባለው የአምስተኛ ትውልድ ተዋጊ ጀቷ በተጨማሪ አስተዋውቃለች። ይህ በቅርጽ ከአሜሪካው F-35 እንደተኮረጀ የተነገረለት አስደናቂ የአምስተኛው ትውልድ ተዋጊ ጀት ታዲያ እጅግ አስደናቂና የተራቀቁ የቴክኖሎጂ ውጤቶችን የተካተቱበት እንደሆነም ተመላክቷል። ከነዚህ አስደናቂ ቴክኖሎጂዎች መካከልም ከራዳር የሚሰወረውና በእንግሊዘኛው ስቲልዝ መሆንን ጨምሮ መረጃን በተራቀቀ ሁኔታ የሚያነፈንፍበት ቴክኖሎጂም እንደተገጠመለትም ተነግሯል። በተለይም ይህ J-35A እየተባለ የሚጠራውና አዲሱ የቻይና የአምስተኛው ትውልድ ጄት ከአሜሪካው F-35 በተሻለ ሁኔታ አነስተኛና ወይም ፈረንጆቹ ስሊክ የሚሉት አይነት የሰውነት ቅርጽ መያዙን ብቻ ሳይሆን ሁለት ሞተር ማለትም ሁለት ኤንጂን የተገጠመለት መሆኑ የተሻለ እንዲሆን ያደርገዋልም ነው የተባለው። ይህ የቻይናን አየር ኃይል 75ኛ የምስረታ በዓልን የሚገልጽ 75 ቁጥር ክንፎቹ ላይ ያረፈበት የቻይና አዲስ የአምስተኛው ትውልድ ተዋጊ ጄት ከቻይናው FC-31001 ከሚባለው ፕሮቶታይፕ እንደተቀዳም ተነግሯል። ያም ሆኖ ግን ይህ አዲስ ቻይና በወታደራዊ ዘርፍ ከአሜሪካ ጋር ትገዳደርበታለች የሚባልለት የአምስተኛ ትውልድ የሆነውና J-35 እየተባለ የሚጠራው ተዋጊ ጄት እንደ አሜሪካው F-35 ለዘርፈ ብዙ ግዳጅ ሳይሆን ለአየር ላይ የበላይነት ብቻ አገልግሎት ላይ የሚውል እንደሆነም በሱ ዙሪያ የወጡ ሰነዶች ያሳያሉ። እና ይህ አምስተኛው ትውልድ ቻይና ሰራሽ ተዋጊ ጄት ለሽያጭ እንደሚቀርብ የተነገረ ሲሆን የመጀመሪያዋ ገዥም የኒውክሌር ቦምብ ባለቤት ከሆኑት ሀገራት መካከል አንዷ የሆነችውና ከጎረቤቷ ህንድ ጋር ቁርሾ ውስጥ የምትገኘው ፓኪስታን ጀቱን ለመታጠቅ ጥያቄ አቅርባለችም ተብሏል። እናም በኢኮኖሚው ዘርፍ ከዋሽንግተን ጋር አንገት ለአንገት የተናነቀችው የኮሙኒስቱ ሀገር ቤጂንግ በወታደራዊ ዘርፍም አሜሪካን ለመገዳደርና በኢንዶ ፓሲፊክ የተጋረጠባትን ስጋት በጡንቻዋ ለማስወገድ የወታደራዊ ቴክኖሎጂ ስራዎች ላይ መጠመዷን የሚያሳይም መረጃ ወጥቷል። አስገራሚው ነገር ከጄ-35 በተጨማሪ እጅግ አስደናቂ ነው የተባለለትና ዋይት ኢምፐረር የተባለ የስድስተኛ ትውልድ ተዋጊ ጀት ንድፍን ይፋ ማድረጓ ነው።